ወሬ ወሬ የወሬ የለውም ፍሬ የወሬ አለው ፍሬ። አንዳንዴ የወሬ አለው ፍሬ። ስለዚህ ወሬ ዛሬ ጥሩ ወሬ ጮማ የሆነ ወሬ ይዤላችሁ መጥቻለሁ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ ፕሊዝ። ወሬ የምትወዱት ወሬኛ የሆናችሁ በአጠቃላይ ይህን ተከታተሉ። ወሬ የምትፈልጉ ወሬ የምትወዱ በቃ በዚህ ግባ ውጣ ምናምን የምትሉ በቃ ሼር አድርጉ፣ ላይክ አድርጉ። በቃ ይሄ ነው። ያ ወሬ አንዳንዴ እኮ ወሬ ጥሩ ነው። አረ ምን ተሰማ፣ ምን ተደረገ፣ አረ እባክህ፣ አረ እባክህ፣ ወይ ጉድ! እኔ እኮ እንደዚህ ወሬ አቤት 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 ወሬ በሬ ወለደ። በቃ ምንድነው ከአህያ ላይ መሽገር ተገኘ። በቃ የማይወራ ወሬ እኮ የለም። ስለዚህ ወሬ ነው፣ በቃ ወሬ ነው። ስለዚህ ዛሬ ይሄንን ወሬ ላወራላችሁ ነው የመጣሁት። እንግዲህ በእርግጥ ወሬ ነው፣ ግን ያው ወሬ ነው፣ ግን ቁም ነገር ነው። እውነት ቁም ነገር፣ አሉባልታ አይደለም። የአሉባልታ ወሬ ወይ ነው አይደለም። በአሉባልታ ወሬ ነው ብዬ ብዙ ጊዜ ተሟግቼ ነበር። በጥር 26 በተደረገ የፓርላማ ስብሰባ ላይ ዶክተር አብይ ስለ ኤርትራና ስለ ትግራይ የተናገሩትን ነገር ማመን አቅቶኝ በጣም በቃ እንዴት ይሄንማ ዶክተር አብይ አይልም፣ አይናገሩም። ይሄ በኤአዬ ወይም ደግሞ እሳቸው ወንድም ካላቸው መንታ ወይም ደግሞ እሳቸውን የሚመስል አንድ ጊዜ ትዝ ይላቸዋል። አብይን የሚመስል መከራ እንትን ብያለሁና አጃቢ ይደረግልኝ ያለ ሰው ነው። ምናልባት እሱ ሊሆን ይችላል፣ ድምፁን አቀነባብረው እሱ ሊሆን ይችላል እንጂ ዶክተር አብይ ይሄንን ነገር አይሉ። ምክንያቱም በትግራይ ጦርነት ጊዜ የተናገሩትን ስከታተል ስለነበረ ሳዳምጥ ስለነበረ ዛሬ በፓርላማ ይሄን ይናገራሉ ብዬ አላመንኩም ነበር። እና ትዝ ይላችሁ እንደሆነ እስቲ ይሄን እውነት ነው የምትሉ ካላችሁ፣ ዶክተር አብይ ነው ይሄን የተናገሩት የምትሉ ካላችሁ ፕሊስ እባካችሁን አስተያየታችሁን ወይም አዎንታውን ንገሩኝ ብዬ ነበር። እና ብዙ ሰው በቃ ትክክል ዶክተር አብይ የተናገረው ነው። ዶክተር አብይ በፓርላማ ጥር 26 በተደረገው ፓርላማ በዛ እንቅልፍ በያዛቸው በፓርላማ እንቅልፍ ላይ እኮ ለጥረው በቃ ህልም ነው የሚያልሙ። እና ያንን እነዚያ ህዝብ ተወካይ የተባሉትን እንቅልፋሞችን ሰብስበው የተናገሩት እንደሆነ አረጋገጡ። ስለዚህ ይሄንን ደግሞ በማስመልከት ትናንትና ነው ከትናንትና ወዲያ አንድ ቪዲዮ ሰራሁኝ። በቃ ዶክተር አብይ የተናገሩት ትክክል ነው ተብሏል። እኔም አጣርቻለሁ፣ አይቻለሁ። ስለዚህ ፕሊዝ ይሄ አነጋገር ከአንድ ኢትዮጵያ ያውም ኢትዮጵያ የነፃነት ተምሳሌት የጥቁሮች ህዝብ ተምሳሌት የተባለች ሀገር መሪ ሆነው እንደዚህ አይነት ነገር መናገር ውርደት ነው። ለእርሶም ውርደት ነው፣ ለኢትዮጵያም ውርደት ነው። ስለዚህ ይሄ ነገር ከአየር ላይ ይውረድ። ይሄ በጥር 26 የተደረገው የፓርላማ ንግግር የፓርላማ ውይይት እዛው ታፍኖ ይቅር። በቃ ምንም እዛው አይውጣ። መውጣት አለበት ከተባለ ደግሞ እንደገና ወርዶ ኤዲት ተደርጎ እሱ የተናገሩት እየተቆረጠ ኤዲት ተደርጎ ይለቀቅ። ስለዚህ ያንን የሚሰማ የዓለም ህዝብ ሁሉ ስለ ኢትዮጵያ ያለው አመለካከት አሁን ካለው የበለጠ የወረደ ነው ብዬ እንትን አደረኩኝ። እና ይሄንንም እንደው ዶክተር ደጉ ይናገራል፣ እሱን ልኬዋለሁ ወደ ኤርትራ ምናምን ባሉት መሰረት እሳቸው ይኸው ዛሬ መጥተው ደግሞ ይኸው ምላሻቸውን ሰጥተዋል። እኔ አሉ ዶክተር ደጉ እስካሁን ድረስ እውነቱን አፍኜ ዝም ያልኩኝ የኤርትራና የትግራይ ህዝብ አንድ ነው፣ የኤርትራና የአማራ ህዝብ አንድ ነው፣ ሁሉም አንድ ነው። ጊዜ መጣና ፖለቲካው ቀያየራቸው እንጂ አንድ ህዝብ ነን። ስለዚህ ይህንን አንድ ህዝብ እንዲህ ነው ብዬ ብናገር የበለጠ
ቁርሾ ማድረግ ነው የሚሆንብኝ ብዬ ችየው ነበር፣ ዝም ብዬ ነበረ። በቃ በትግራይ ላይ የተፈጸመውን በደል፣ በትግራይ ላይ የሆነውን ነገር፣ አሰቃቂ ነገር ዝም ብዬ ነበር ላለመናገር። ለምን? ኤርትራውያንና ትግራውያንና አማራን ላለማጋጨት አንድ ህዝቦች ናቸው። አሁን የጊዜው ሁኔታ ነው እንጂ አንድ እንደሚሆኑ እኔ አምናለሁ። ስለዚህ ይሄን ነገር ነግሬ የማገኘው ትርፍ የለም ብዬ ዝም ብዬ ነበር። እውነቱን አፍኜ ይዤው ነበረ። ግን ዛሬ እርሶ በጥር 26 በፓርላማ በተናገሩት መሰረት ደጉ ልኬዋለሁ፣ ይኸው ማተብ አለው ባሉት መሰረት እንድናገር አስገደዱኝ። ለማተቤ ስል ማተብ አለው ብለዋል። እኔም ለማተቤ ስል እንድናገር እገደዳለሁ። በትግራይ ላይ የደረሰውን ነገር እኔ እኮ ወደ ወደ ፓርላማ ወደ የውጭ ጉዳይ ሚኒስቴር እኮ የለቀኩት ጥቅምት 25 13 ዓመተ ምህረት ነው እኮ ከእንትን የተነሳሁት ከውጭ ጉዳይ ሚኒስቴር የተነሳሁት ጥቅምት 25 13 ዓመተ ምህረት ነው። እንግዲህ ጥር ከስንት ወር ከ3 ወር ነው ከ3 ሳምንት በ3 ሳምንት ውስጥ የትግራይ ኃይሎች ተመተው ስብሰባ በተደረገ ጊዜ አንድ ጥያቄ ጠይቄዎት ነበረ። አሁን እንደዚህ ሆኗል። ስለዚህ ከዚህ በኋላ ትግራይ እርስ በርሳቸው ይመራረጡና በራሳቸው ልጅ ይመሩ፣ ይህ ካልሆነ ግን ተመልሰው ህዋትን ይናፍቁና ሌላ ችግር ይፈጠራል ስሎት ምንድነው ያሉኝ? ላስታውሶት። አርፈ ቁጭ በል፣ ትግራይ እንዳይነሳ አርገን በትነነዋል፣ እንዳይነሳ አርገን ቀብረነዋል። ብርሃኑ ያ ማነው ምርኮኛው ብርሃኑ አይደለ? አዎ ምርኮኛው። እሱ ምንድናል? ዱቄት እንዴት ይሰበሰባል? ስለዚህ ትግራይ ህዝብ ወታደር ዱቄት ሆኗል፣ ከዚህ በኋላ አይነሳም አፈርልሶ ያለ ነበረ። እና እርሶም እኮ የትግራይ ህዝብ ከዚህ በኋላ አይነሳም፣ መንሰራራት አይችልም፣ ወድቋል ብለውኝ ተናገሩኝ። ከዚህ በኋላ አሉ ወደ ጥር መጀመሪያ አካባቢ ጥር 13 ዓመተ ምህረት ወደ ኤርትራ ልከውኛል። እውነት ነው። የተላኩት ግን ተመልከቱ፣ ዶክተር ደጉ የተላኩት ወደ ኤርትራ የላኩኝ አንደኛ በትግራይ መካከል በተደረገው ጦርነት ከኛ ጋር ሆናችሁ በድል ስለተወጣን ድል ስለተደረግን እንኳን ደስ አለን እና ያንን እንኳን ደስ አላችሁ ለኤርትራ ህዝብና ለኤርትራ መንግስት ያንን ደስታ እንዳቀብል። ሁለተኛው ደግሞ ሰራዊታችን ወደ ኤርትራ በመጣ ጊዜ አብልታችሁ አጠጥታችሁ አልብሳችሁ እንደገና ማጥቃት ከሱ ጋር መታችሁ ስላደረጋችሁ ያንን እናመሰግናለን ነው። ሌላው ደግሞ አሁን በውጭም በውስጥም እንደዚህ አይነት የሆነ የፕሮፓጋንዳ ቅስቀሳ ምናምን አለና እና እነዚህ ሰዎች ደግሞ ተነስተው እዚህ ላይ የሚጋጭ ነገር አለው ታያላችሁ። እዛ ጋር ዱቄት አድርገናቸዋል የትግራይ ህዝብ ከዚህ በኋላ አይሰራራም ብሎ ነበር። አሁን ደግሞ እዚህ ጋር ለደጉ ወደ አስመራ የተላከው ምንድነው? እነዚህ ሰዎች በውጭ ጫና ምክንያት አንሰራርተው አንዳንድ ነገር ችግር የሚፈጠርብን ከሆነ ያንን ደግሞ በንቃት እንድናይ እንድንከታተል ይሄንን ብለው ነው የላኩኝ። ይሄንን አደርሻለሁ። ከዚህ ውጪ የተናገርኩት የላኩኝም ነገር የለም። እንዲያውም ዶክተር አብይ ያስታውሱ እንደሆነ አሉ ደጉ
እንግዲህ ጦርነቱ ካለቀ የትግራይ ህዝብ በዚህ በጦርነቱ ምክንያት እየተጎዳ ነው። ምን እያለ ነው? ስለዚህ የኤርትራ ወታደር መቀሌ ውስጥ ምን ያደርጋል? ትግራይ ውስጥ ምን ያደርጋል? ስሎት ምንድን ነው ያሉኝ? አርፈ ቁጭ በል ይሄን ነገር እንዳታነሳ ብለው አላስጠነቀቁኝም? ዛሬ ከየት የመጣ የትግራይ ተቆርቋሪ ሆነው ይሄን ነገር ከየት አመጡት ነው? አሁን በትግራይ ህዝብ ላይ ሊያነሱት ያሰቡት ነገር አለ ወይ? እኔ የሚሰማኝ ሊያደርጉት በትግራይ ህዝብ ላይ ሊያደርጉት ያሰቡት ነገር ስላለ ይችን መንደርደሪያ ለማድረግ ነው። እኔ ግን ማተብ አለው ስላሉኝ በማተቤ ይሄው እውነቱ ይሄ ነው። ከዚህ ውጪ እማውቀው ነገር የለም። ደጉ ዶክተር ደጉ አንዳርጋቸው ወይ ደጉ ምናምን እሳቸው እንደዚህ ነው የተናገሩት። ስለዚህ ዶክተር አብይ አሁን ይሄ የተናገሩት አግባብ እንዳልሆነ የተሳሳተ ሜሴጅ እንደሆነ በሙሉ ጥርት ተብሎ ጥርት ሆኖ ታውቋል፣ ተሰምቷል። የኢትዮጵያ ህዝብ የዓለም ህዝብ አውቆታል። አሁን የትግራይን ህዝብ ለመምታት ከሆነ አይሆንም። ለምን? የዛሬ በዛ በ13 ጦርነቱ በተጀመረ ጊዜ ምንድን ነው የተደረገው? የሰሜን ጦር ተመታ ተብሎ ነው ሁላችንም ሆ ብለን ከዳር እስከ ዳር እንዴት የሰሜን ጦር ይመታል በሚለው ቅስቀሳ ዲያስፖራው ምኑ አንድ ድብልቅልቁ ወጥቶ ያ አይነት ትግል የተደረገው የዛ አይነት በ3 ሳምንት ውስጥ ጦርነቱ እንዲቋጭ የተደረገው። ዛሬ የኢትዮጵያ ህዝብ እንደውም የኤርትራን ህዝብ ይቅርታ እየጠየቀ ነው። የትግራይን ህዝብ የኢትዮጵያ ህዝብ ይቅርታ እየጠየቀ ነው። ለምን? በተሳሳተ አመለካከት በትግራይ ላይ ጫና አድርገናል። የትግራይ ህዝብ እንዲጨፈጨፍ አድርገናል። ስለዚህ ይቅር በሉን እያለ ነው ባገኘው አጋጣሚ የኢትዮጵያ ህዝብ። በዚያ ሰዓት የተሳተፉ በዚያ ሰዓት ሲናገሩ በአንድም በሌላም በትግራይ ላይ ጫና እንዲፈጠር ሲያደርጉ የነበሩ ዛሬ እውነቱ ሲገለጥ ይቅርታ እየተጠየቀ ነው። ስለዚህ ዶክተር አብይ ይሄ ወደዚህ ማለት የአንድ መሪ የኢትዮጵያ መሪ ተግባርም እንደው አግባቦትም አይደለም። ስለዚህ እባክዎት እስቲ ከዚህ ነገር ምን ይባላል? ውሸትን ይወልዳል። በቃ አንድ ውሸት ያንን ውሸት ደግሞ ለመሸፋፍ ሌላ ደግሞ ይመጣል። ስለዚህ ይሄ ነገር የሚያዋጣ አይደለም። ዶክተር አብይ አሁን ለእርሶ የሚያዋጣዋት አንድ ነገር ልናገር፣ አንድ ነገር ቢሰሙ ለእርሶ የሚያዋጣዋት እስካሁን ድረስ ዋሸንም ቀጠፍንም እንዲህማን በቃ እስካሁን ድረስ የነበረውን ነገር እንትወው እናዳፍ ነው። ውሾን ያነሳ ውሾ ይሁን ብለው እስረኞችን ፍቱ። ከኤርትራ ከትግራይ ሊቃን ጋር ከፋኖ ጋር ፋኖ አንድ ወጥ ሆኖ መጥቷል። በቃ ተገዳዳሪ ሆኖ መጥቷል። በዚህም በዛም እያስጨነቆት ነው። ይሄ ሁሉ ቅጥፈት ምናምን የመጣ ከፋኖ አንድነት የተነሳ ስለሆነ አሁን እንደው በሚያምኗቸውም ፋኖን በሚለው በሽምግልና ጠርተው በዙሪያው ባሉትን የአፋሩን ጥሩ፣ የቢልሻንጉልን ጥሩ፣ የወለጋውን ጥሩ ኦነግ እንኳን ያው የእርሶ ስለሆነ ምንም ችግር የለም፣ ያው በእርሶ ይጠቃልላል። እነዚህን ጥሩና የአፋሮችን አንድ ላይ ቁጭ ብሎ ምን እናድርግ? በቃ እስካሁን ድረስ የሆነ ሆኗል። ተሳስተናል፣ ዋሽተናል፣ ቀጥፈናል፣ ገለናል፣ አርደናል። ይህ ሁሉ ያደረግነው ደግሞ ለኢትዮጵያ ስንል ነው ብለው በቃ ፕሮፓጋንዳ ይዙና ከዛ በኋላ ከዚህ በኋላ እስቲ እንሰባሰብ ብለው ወደ ድርድር፣ ወደ ሰላም፣ ወደ እርቅ መጥተው ይህንን የኢትዮጵያን መቅሰፍት አቁሙት፣ የኢትዮጵያን መከራ አቁሙት፣ ለጋሲዮትን ይስሩ።
እንጂ ይሄ ውሸት ክትፈት ምንም አላዋጣም። ምንም ያው ተጋለጠ። በዚህም በዛም በስፍራው የነበሩ ገና እዚህ ስንት የእሱን መንግስት እየከዱ የመጡ ስንት አሉ። እነሱ ሁሉ ገና ተሰልፈዋል። ያለውን ሚስጥር ለማውጣት ያለውን በቃ ሻጥር ለማውጣት ተሰልፈዋል። ጉዱን ለመዘግዘግ ያ ከመሆኑ በፊት በቃ ይብቃን፣ አለቀ። እስካሁን ድረስ ይሆናል ብለን ተናግረን ነበር። ይሄ ፖለቲካ ያ ውሸት ስለሆነ ፖለቲካስ ነው። ቢዋሹ ምንም ችግር የለም። ፖለቲከኛ ነው። ለስልጣኖ ለዞፋኖ ሲሉ ቢዋሹ ምንም ችግር የለም። ግን ይሄ ውሸት በአደባባይ እየታየ በአደባባይ ከነተጨባጩ የተናገሩት አሁን የተናገሩት ከዚህ በፊት የነበረው በትግራይ ላይ የደረሰው ወከባ በትግራይ ላይ የደረሰው ጭፍጨፋ የኢትዮጵያ ዝም የሚል አይደለም። ይኮነስረዋል። ወገኑ ነዋ። ዝም አይደል። በልህ በሻጥር ሰራዊቱን እንደው ባልተገባ ነገር መታችሁት ተመታ ተብሎ የኢትዮጵያ ሕዝብ ዳር ድንበር የሚጠብቅን ሰራዊት እንዴት የትግራይ ሕዝብ ይመታሉ ተብሎ ኡሆ ብሎ ተነሳ። ግን እውነት አለመሆኑ ሲነገር ሁሉም እየተቆጨ ነው። በትግራይ ሕዝብ ላይ የደረሰውን በደል ሁሉም እንዲህ እያንገበገበው ነው። ስለዚህ ወደኋላ የሚል ሕዝብ የለም ከዚህ በኋላ። ዶክተር አብይ ለእርሶ የሚጠቅሞት ለጋሲዮትን እንዲያሳምሩ የሚያስፈልገው በይቅርታ በድርድር ቶሎ ነገሩን መቋጨት፣ ቶሎ ስር ሳይሰድ። ያ ካልሆነ ግን ትግራይ፣ ኤርትራ፣ አማራ፣ አፋር፣ ቤንሻንጉል ምንድነው እነዚህ ደቡቦች፣ የጉራጌ ስልጤዎች እነሱ ሁሉ አንድ ግንባር እየፈጠሩ ነው። ልንገሮት ሚስጥር፣ አንድ ግንባር እየፈጠሩ ነው። አወዳደቆ ሊያምር ይችላል። እውነቴን ነው የምለው። እንደው በአንድ ነገር ጭክን ማለት ጥሩ አይደለም። ጃንሆይ ከስልጣናቸው እንደዛ ተዋርደው የወረዱ ለአልጋ ወራሽ ስልጣኑን ስጡ ሲባሉ እምቢ ብለው ነው ይባላል። ስለዚህ እርሶም በአግባቡ እንደ ኃይለ ማርያም ምን አለ በቃ አልቻልኩም፣ ይሄ ነው እስካሁን የሆነው ሆኗል፣ በቃ እንታረቅ እንደራደር ብለው ይሄን ነገር ያደርጉ። ውድ ኢትዮጵያውያኖች፣ ሌላው ደግሞ አሁን የጠቀስኩላችሁን ስለ ኤርትራ፣ ስለ ትግራይ፣ ስለ አማራ፣ ስለ ወልቃይት፣ ስለ ቤንሻንጉል፣ ስለ አፋር፣ ስለ ደቡብ፣ ስለ ወላይታ፣ ስልጤ እንደዚህ የተደራጁ የተደራጁ ከፍተኛ የሆነ ትጥቅ የታጠቁ እንትኖች አሉ። ምንድነው ግሩፕ አለ። ስለዚህ እነዚህ ግሩፕ ደግሞ መሪያቸው ተሰብስበው የተነጋገሩት የት እንደተሰበሰቡ በምን አይነት ሁኔታ እንደተነጋገሩ እንዴት እንደሆኑ ይህን አገዛዝ ለመጣል ሁሉም የጋራ አንድነት ያደረጉትን ሚስጥር እነግራቸዋለሁ። ተከታተሉ። ይሄን በመላው ኢትዮጵያ ያለው ከእንትና በስተቀር ከሸኔ በስተቀር ይሄ ከወነግ እነሱ የሉበትም። እነሱ ያው ያቢ ስለሆኑ ሌሎች ግን በሙሉ ወደ 78 አደረጃጀቶች በአርበኛ ዘመነ አስተባባሪነት ተሰብስበው የሆነ ውሳኔ ወስነዋል። ባጠረ ጊዜ ይህንን አገዛዝ ለመገርሰስ። ስለዚህ ይህ ከመሆኑ በፊት ዶክተር አብይ ፕሊስ፣ ይህ ከመሆኑ በፊት ለኢትዮጵያ ብለው ምናምን ይሆናል እስካሁን ድረስ ያሉት ኢትዮጵያን እርሶ በሳሏት ለመሳል ይሆናል ለማድረግ ይሆናል። እስካሁን ድረስ ብዙ አድርገዋል። ስለዚህ ከዚህ በኋላ ያለውን ነገር በእርቅ በድርድር ቢቋጭ ደስ ይለኛል።